ጀግናው መድብል ብሩክን አስመለጠው። ቅድስትና ምሳሌም ደስ ብሏቸዋል በጣም አሁን ላይ ሳቅ በሳቅ ሆነዋል። ማመን አልቻሉም ብሩክ ሲመጣ። ብሩክ በበኩሉ ግን በጣም ተጎሳቁሏል፣ በጣም ተጎድቷል። ብዙ ነገሮች ደርሰውበታል። ካሌብ ሙሲሳም በዚህ እየተናደደና እየተቋጨ ይገኛል። እንዴት ነው ሊቀድመኝ የቻለ ምን አይነት ሰው ነው በማለት እንግዲህ መድብል ላይ ትልቅ ውሳኔን ወስኖ ነው የሚገኘው። ዝና በበኩሉም ብሩክ ከመለቀቁ በፊት ዛሬ ማታ ብሩክ ማለቅ ይኖርበታል። ምክንያቱም እነዚህ በጣም ከባድ ሰዎች ናቸው። እኛ ካላጠፋናቸው ቀድሞ ያጠፉናል። ስለዚህ ዛሬ ማስወገድ አለብህ በማለት ለካሌብ ሙሲሳ ደውሎ ነበረ። ካሌብ ሙሲሳም እንግዲህ እኔ ዛሬ ማታ ማሳውቀ ይሆናል በማለት ነበር የነገረው። ነገር ግን ጀግናው መድብል ቀድሟቸዋል። ቀድሞ አስመልጦታል ማለት ነው። እነሱ ጉዳቸውን አላዩም አልሰሙም ነበረ። በነገራችን ላይ ካሌብ ሙሴሳ ምን ብሎታል ለዝና? ምንም አይነት ነፍስ እንዳታጠፋ፣ ምንም አይነት ስህተት እንዳትሰራ፣ ምክንያቱም ትንሽም ሆነ ትልቅ ሁሉም ነፍስ ያስጠይቀናል፣ በህግ ፊት ያስጠይቀናል በማለት ነበር የነገረው። ነገር ግን አሁን ላይ ማየዝ የምፈልገው ማጥፋት የምፈልገው ኤፍራታን ነው። ኤፍራታን ደግሞ ለጊዜው ሰውራት አለው በማለት ነበር የተናገረው። ነገር ግን ኤፍራታ በጣም ትልቅ ውሳኔን ወስናለች። መሞቴ አይቀርም፣ እሞታለሁ አውቃለሁ። ስለዚህ የምሞት ከሆነ ደግሞ መፍራት የለብኝም፣ አልፈራም። ሲቀጥል ደግሞ ዝም ብዬ አልሞትም ነበር ያለችው ኤፍራታ። ሞገስም አሁን ላይ ሉላን የተቀማ ይመስላል። ምክንያቱም ጠበቃው አይኑን ጥሎባታል። ሞገስም ተቻክሎ በሚመለስበት ሰዓት መድብል ሲደውልለት ተቻክሎ ተመልሶ ነበረ። በዛም አጋጣሚ እድሉን ተጠቅሞ እንግዲህ ከሉላ ጋር ለመግባባት ሞክሮ ነበር። የኔ ቆንጆ አንቺ እኮ በቃ ገና ሳይሽ ነበር ልቤ ትርክክ ያለልሽ እና እውነት በባልሽ ደስተኛ ነሽ? ከሱ ጋር ስለሆንሽ እንዴት ነው ደስተኛ ሆንሽው? በማለት እየጠየቃት ነበር። ከቤትም ላደርስሽ በማለት እንግዲህ ቤት ሲያደርሳትም ሲገባም እንግዲህ ቤት ውስጥ አንዲት አልጋ እና አንዲት ክላስ ነበረ። አንቺን የመሰለ ቆንጆ ሴት እንዴት ነው ከዚህ ታፍንሽ የምትኖሪው? እውነት አንቺ በባልሽ ደስተኛ ነሽ? እድልሽን ተጠቀሚበት፣ አንድ እድል እሰጥሻለሁ በማለት እንግዲህ ጠበቃው ስራውን ጀምሯል። ሞገስም ውጭ ላይ እየገሰገሰ ወደ ቤት እየመጣ ነው። አሁን ላይ ከባድ ችግር የሚፈጠር ይመስላል። ትልቅ እሳት ሊነሳ ነው። ምክንያቱም ሞገስ በሉላ በኩል ምንም የሚደራደርበት ነገር የለም። ሉላም በበኩሏ እስካሁን ድረስ ምንም ከቤት አመናጭቃ ወይም ደግሞ ከቤት ውጣልኝ ብላ አላባረረችውም። ከባድ ነገር የሚፈጠር ይመስላል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ምሳሌ ክፍል 98ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ መድብልም አሁን ላይ ያለ የሌላ አቅሙን ተጠቅሞ ውሳኔውን ወስኖ ነው የሚገኘው። ምክንያቱም ዛሬ ማታ ወንድሜን ማግኘት ይኖርብኛል። ወንድሜ ሞተም ዳንም አንድ ነገር ማወቅ አለብኝ። ከሞተም አጥፍቻቸው ሞታለሁ። ዛሬ ማታ አንድ ሰው ይሰዋል፣ ወይ ሞገስ ወይ ደግሞ እኔ ወይ ደግሞ የልብ ወዳጄ አንድ ሰው መሰዋት አለበት በማለት ተነስቷል። ቆርጦ ተነስቷል። ሞገስም በበኩሉ ለፖሊስ ማሳወቅ ይኖርብናል። እኛ ብቻችን የምናደርገው ነገር አይደለም። ምክንያቱም አረመኔና ጨካኝ ሰዎች ናቸው እና ደግሞ ምሳሌ እንዳለችው ከዛ ግቢ ውስጥ ብዙ ሰዎች ነው የሚኖሩበት። ብዙ ሰዎች አሉ። ብዙ የታፈኑ ሰዎችም ሊኖሩ ይችላሉ። እናም እኛ ብቻችን አንችላቸውም በማለት እንግዲህ ለመድብል እየነገረው ነበረ። ነገር ግን መድብል ውሳኔን ወስኛለሁ፣ አትፍራ በማለት እያስረዳው ይገኛል። ማህሌትን በበኩሏ ወደ ዝና በመሄድ እንግዲህ ዝናዬ በጣም ናፍቀኸኛል እኮ የኔ ልውል እንዴት እንደናፈቀኝ በማለት ስጠይቀው እኮ እኔ ናፍቄሽ እርቦሽ መሆን አለበት እንጂ እኔማ ናፍቄሽ አይደለም፣ ሲርብሽ ነው አንቺ እኔን ለመታስታውሽኝ ብሏታል። እሱማ አራበኝም፣ ምክንያቱም የተውክልኝን እየበላው ነበረ በማለት መልሳለታለች። አሁን ላይ ኤፍራታን በከባድ ነገር እየፈለጋት ነው የሚገኘው። እኔ ኤፍራታን የምፈልጋት በሞት ነው፣ በቃ በነፍስ ጉዳይ ነው የምጠይቃት። ስለዚህ አንቀሽ ይዘሽ ነይ በማለት እንግዲህ ማህሌትን እየነገራት ነው። ማህሌትም እሷ እኮ ምንም የምታውቀው ነገር የለም፣ በዛ ላይ ደግሞ እገልሻለሁ ብሎ እያስፈራራት ነበረ። በዛ ምክንያት ነው እንግዲህ አሳልፋ ልትሰጥህ የቻለሽው በማለት ስትነግረው፣ እሱ ግን እኔ ምንም አይመለከተኝም፣ አሁን ማንቆርቷን ይዘሽ ታመጭልኛለሽ ወይስ አታመጭልኝም? ካላመጣሻት ደግሞ ሁለታችሁም እንደምገላችሁ ማወቅ ይኖርብሻል በማለት ሲነግራት፣ እሷም እሺ ብላ ተስማምታ ሄዳለች። አሁን ላይ ኤፍራታ በጣም ከባድ ውስጥ ናት ያለችው። በፍርሃት ተውጣ ቢሆንም ነገር ግን
እኔ ምሞት ከሆነ እኔ ምጠፋ ከሆነ አጥፍቻቸው እጠፋለሁ እንጂ ዝም ብዬ ብቻዬን አልሞትም ነበር ያለችው። እያንዳንዱ ሚስጥራቸውን እያንዳንዱ ወንጀሎቻቸውን አጋልጬ ለፖሊስ አሳልፌ ሰጥቼ፣ ሲቀጥል ደግሞ አሁን ላይ ማህሌትን እያቆጣጣሻት ነው። ቆይ አንቺ ግን ብሩክ አያሳዝንሽም? ቆይ ብሩክ ይሞት ይዳን ምንም የምታውቂው ነገር የለም። ህይወትሽ ያለ ብሩክ ምስቅልቅል ብሏል። ይኸው ብሩክን ከፈታሽ በኋላ ምንም ሰላም ያለው ህይወት ኑረን አናቅም። አይደለም አንቺ እኔን ራሱ አሰቃየሽኝ። ብሩክ ባይሞት ማለትም ብሩክን ባትፈቹ ኑሮ ብሩክ ጋር ባትለያይ ኑሮ ይህ ሁሉ መከራና ሲቃይ እኔ ማላይም ነበረ በማለት እየጠየቀቻት ነበር። ነገር ግን ማህሌት ምንም የምታውቀው ነገር የለም። ምክንያቱም ሁሉን ነገር ዝና አይነግራትም። ምክንያቱም ለብር የብር ሰው ስለሆነች በብር ተገልብጣ መቼ እንደሚሸጠው ስለማያውቅ፣ ስለዚህ ሁሉንም ነገር አይነግራትም ለሷ። ዝናም አሁን ላይ በካሌብ ያለውን እምነት አጥቷል። ምክንያቱም ዛሬ ማታ ብሩክን ልታስወግደው ይገባል። እያንዳንዶቻቸውን ሁላቸውንም ልናስወግዳቸው ይገባል። ካላስወገድናቸው ደግሞ ቀድሞ ያጠፉናል። ቀላል ሰዎች አይደሉም። በጣም ሀያልና ከባድ ሰዎች ናቸው። እንዲህ ልንገምታቸው ልናቃቸው አንችልም በማለት እንግዲህ ለካሌብ ሲነግረው፣ ካሌብም ምንም ፍንጭ አልሰጠውም። ያለውም አንድ ነገር ዛሬ ማታ አሳውቃለሁ ብቻ ነበር ያለው። ስለዚህ እገለዋለሁ አልገለውምም አላለም። ምክንያቱም ከዚህ በፊት ምን ብሏል ካሌብ? ምንም አይነት ነፍስ እንዳታጠፋ፣ ምክንያቱም ትንሽም ሆነ ትልቅ ያስጠይቀናል። በዚህ ጉዳይ በቃ ምንም አይነት ስህተት መስራት እንድትሰራ አልፈልግም አሁን ላይ ብሎታል። ከዚህ በፊት እንግዲህ መድብልን ያዘው፣ መድብልን አጥፋው፣ ግደለው፣ አስወግደው ብሎት ነበረ። እሱ ግን ምን አደረገ? ራሱ ታገተ ማለት ነው። በዚህ ጉዳይ አሁን እምነቱ የነበረውን እምነት የነበረውን ክብር የነበረውን ነገር ሁሉ ነገር አጥቷል አሁን ላይ። ፖሊስም እንግዲህ የብሩክን ጉዳይ የያዘው ፖሊስም ለመድብል በመደወል እንግዲህ እየተጠባበቀ በቃ ውሳኔ ላይ በወሰነበት ሰዓት ለመድብል በመደወል እንግዲህ ሲደውልለት በጣም ፈርቶ ነበረ። መድብል በቃ ማመን አቃተው። ብሩክ እኮ ስለ የብሩክን ኬዝ የያዙ ደወለ። ምን ሊሌ ነው? እኔማ በፍጹም ስልኩ ላላነሳም በማለት በጣም ፈርቶ ነበረ። ምክንያቱም የወንድምን መርዶ ሞት መስማት በጣም ያማል፣ በጣም ያስጠላል። ቅድስትን በበኩሏ ምንድን ነው? ማን ነው? ብሩክ እኮ ብሩክ አንሳው ስትለው እሱ ግን አይ ሞቷል ቢለኝስ? እኔ ማንሳት አልፈልግም ቅድስት፣ አንቺ ከፈለግሽ አንቺው በማለት እንግዲህ ለቅድስት ስልኩን ሲሰጣት፣ ቅድስትም አንስታ እንደማናገር ስልኩን አዙራ መልሳ ይሄው አንስቼዋለሁ ብላ መልሳ ለመድብል ሰጥተዋለች ማለት ነው። ምክንያቱም እሷ ራሱ በጣም የምትወደው የምታፈቅረውን ሰው በቃ ብሩክ ሞቷል በህይወት የለም መባልን አትፈልግም። ብሩክ መጣ፣ ብሩክ አለ እና በህይወት አለ መባልን ነው የምትፈልገው እሷ እና መልሳለታለች ስልኩን። እሱም በሰማ ጊዜ እንግዲህ የብሩክ ስልክ ከሳምንት በፊት ተከፍቶ ነበረ። ስለዚህ የሆነ ጭምጭምታ ነገር አለ ስለ ብሩክ የሚል ነገር ነበረ የነገረው ማለት ነው። ስለዚህ አሁን ላይ ብሩክ አለ ማለት ነው። ምክንያቱም ብሩክ በህይወት አለ፣ በእርግጠኝነት ብሩክ አለ። ምክንያቱም ዝና ምን ብሎ ነበረ? ዛሬ ማታ አስወግዱት በቃ ከዛሬ ማታ ማለፍ የለበትም። እሱም ብቻ ሳይሆን ያሉትንም የቀሩትንም እያንዳንዳቸውን ማስወገድ አለብን ብሎ ለካሌብ ነግሮት ነበረ። ካሌብ በሀሳቡ ባይስማማም ማለት ነው። እንግዲህ አሁን ላይ መድብል ግራ ተጋብቷል። ምሳሌን በመጥራት እንግዲህ ቆይ ምሳሌ እንዴት ነው የታገትሽበት? እንዴት ነበረ ምናምን ብሎ ሲጠይቃት ቆይ እኔ ታግቼ ነበር እንዴ ብላለች ምሳሌ። አይ አልታገስሽም፣ የነበርሽበት ምንድን ነበረ እንዴት ነበረ ብለው እንግዲህ ሞገስ እና መድብል ሲጠይቋት እሷም ትልቅ ግቢ ነው በቃ ውጭ አወጣኝ ነበረ፣ ያ ሰውዬ ውጭ አወጣኝ ነበረ እንድዝናና አየር እንድቀበል ያደርገኝ ነበረ። ስለዚህ ግቢው ትልቅ ነው፣ በጣም ትላልቅ ሰዎች ነው ያሉበት፣ ግብዳ ናቸው፣ ጡት አላቸው በማለት እንግዲህ የካሌብ ሰዎች ዙሪያውን የሚጠብቁ ግቢውን ሙሉ የሚጠብቁ ሰዎች አሉ ማለት ነው። ስለዚህ በዚህ ጉዳይ እንግዲህ መድብል ምን ብሏል? አሁን ላይ ፍንጭ አግኝቷል። አሁን ላይ አንድ እርምጃ የሚራመድበትን ነገር እየፈለገ ነው። ምክንያቱም ከዛ ግቢ ነበር እንግዲህ የልብ ወዳጁ ምሳሌን ከዛ ግቢ ገብቶ ነው እንግዲህ እነዛን አጠናግሮ ምሳሌን ያወጣት ማለት ነው። በዚህ ጉዳይ እንግዲህ አሁን ላይ ትልቅ ተስፋ አግኝቷል። አሁን በቃ ሞተም ዳነም ከዛ ግቢ ነው የሚኖረው ብሩክ። ስለዚህ እዛ ግቢ እንደምንም ብልን መግባት ይኖርብናል ብሎ ወስኗል አሁን ላይ። ማህሌትም ለኤፍራታ ያለሽ ጊዜ የነበረሽ ነገር ሁሉ አልቋል። አሁን ላይ ዝና ለነፍስ እየጠየቀሽ ነው፣ ለነፍሱ እየፈለገሽ ነው። ስለዚህ መሄድ ይኖርብሻል። አንቺን ካልወሰድኩሽ ደግሞ እሱ ማንቆርቴን ይዞ ይገለኛል። ስለዚህ አንቺን ወስጄ መስዋዕት ማድረግ አለብኝ ብላለች ማለት ነው።
ኤፍራታም እውነት አሳልፈሽ ልትሰጪ ነው? እኔ የትሽ አይደለሁም። እኔ ብሰጪ ችግር የለብኝም አሁን ላይ፣ ምክንያቱም እኔ አንዴ ወስኛለሁ። ፍርሃት የሚባለውን ነገር አስወግጃለሁ። ነገር ግን አንድ ማወቅ ያለብሽ ነገር ብቻዬን እንደማልሞት ነው። ተያይዘን ሁላችንም እንሞታለን። እኔ በምሞትበት ሰዓት ሁላችንም ተያይዘን ነው የምንጠፋው በማለት ነግራታለች። አሁን ላይ ማህሌት በጣም ደንግጣለች። ምክንያቱም ምንድን ነው የያዘችው ነገር ምንድን ነው? ይህ ከባድ መረጃ የያዘችው ምንድን ነው? እኔን ጨምሮ የሚያጠፋኝ ነው? ቆይ እኔን የሚያጠፋኝ አይደለም አይደል? ኤፍራታ ስትላት እኔ አይመለከተኝም፣ ልትገሉኝ አይደል? ስለዚህ አንቺን የሚያጥፋሽ ዝናን የሚያጥፋው ካሌብን የሚያጥፋው ምንም የሚመለከተኝ ጉዳይ የለም። እኔ እንደማውቀው እውነት የማውቀው ነገር ቢኖረኝ እንደምሞት ብቻ ነው። ስለዚህ ስሞት ደግሞ ሁሉንም ይዤ ነው እንጂ መሞት ዝም ብዬ አልሞትም ብዬ ሞገስ እና ሉላም ወደ ጠበቃው አቅንተው ነበረ። ጠበቃውም እንግዲህ በባለፈው ከሉላ ላይ አይኑን ተክሎባት ነበረ። እሷም በዛ ጉዳይ እንግዲህ ምንም የተናገረችው ነገር አልነበረም። ፈዛ ዝም ብላ እያየችው ነበረ። ሞገስም ግራ ተጋብቷል። ቆይ ሰውዬ ምን ለማድረግ እየሞከረ ነው? ምስቴን ለማማለል ነው? ምስቴን ለመቀማት ነው? ከዚህ በፊት ይተዋወቃሉ ወይስ ምንድን ነው የሚል ነገር ግራ ጋብቶት ነበረ። ነገር ግን ሉላ በበኩሏ ምንም ያለችው ነገር አልነበረም። አሁን ላይም በድጋሚ ሲያገኛት በጣም ደስ ብሎታል። በቃ ጥርስ በጥርስ ሆኗል። እንኳን ደህና መጣችሁ ቅብብሉ የነበረው ሁኔታ በጣም ያስደነግጥ ነበረ። ነገር ግን ሞገስ አንዳንድ ጥያቄዎችን እየጠየቀው ነበረ። በመሀል ለሞገስ መድብል ደውሎለት አስቸኳይ ነገር ገጥሞኛል፣ ቶሎ ድረስልኝ፣ በጣም አስቸኳይ ነው ባለው ሰዓትም የግድ መሄድ ስለነበረበት በቃ እኔ ሊሄድ ነው ሲል ቆይ ከዚህ የበለጠ አንገብጋቢ ጉዳይ አለህ እንዴ በማለት ሲጠይቀው እንግዲህ ጠበቃው ሞገስም አዎ በጣም አንገብጋቢ ጉዳይ ነው፣ ደግሞ እኮ ባለቤቱ እኔ ነኝ አይደለ? ስለዚህ እኔ ደግሞ ሌላ ጊዜ ነገ መጥቼ ማስጨረስ እችላለሁ በማለት ሲነግረው ሉላ ግን እኔ መታገስ አልችልም አልፈልግም ብላ ነበረ ማለት ነው። ስለዚህ እሷ ሞገስም የግድ ከቤት ላደርስሽ ይገባል፣ ስለዚህ እንሂድ ሲላትም ጠበቃው ብድግ አድርጎ አይ እንደዛ ከሆነማ እኔ ይህን እሷ ተፈርም፣ ከዛ የቀረውን ደግሞ እኔ ጨርሰዋለሁ፣ ሲቀጥል ደግሞ መኪና ስላለኝ ቤቷ ድረስ እሸኛታለሁ በማለት ሲነግረው እሺ መልካም እንደዛ ከሆነ ደስ ይለኛል በማለት በጣም ቸኩሎና ተጣድፎ ስለነበረ አንገብጋቢ ጉዳይ የብሩክ ጉዳይ ስለሆነ ጥሎ ሂዷል ማለት ነው። በዚህም ሁኔታ እንግዲህ የኔ ቆንጆ በጣም እኮ ነው የምታምሪው፣ ገና ሳይሽ ራሱ ልቤ ትርክ ካለልሽ በማለት እንግዲህ እሷን ለማማለል እየሞከረ ነው። ለምንድን ነው የኔ ቆንጆ የምትለኝ? ለምንድን ነው እንደዚህ የምትለኝ? የቀረውን ጉዳያችንን ፈጽመና መሄድ ይኖርብኛል እንድትለኝ ነው እንዲያስቀረኝ በማለት ስጠይቀው እሱም አይ እንዳንቺ አይነት ቆንጆ ሴት እውነት ከዚህ ሰው ጋር ግን ደስተኛ ነሽ? በጣም ደስተኛ ሆነሽ ነው የምትኖሪ? በማለት እንግዲህ ጥያቄዎችን እየጠየቃት ነበረ። ምክንያቱም አሁን በደካማ ጎኗ ገብቶ እሱ የራሱ ማድረግ እየፈለገ ነው። ይህ ሰውዬ በጣም ከባድ ነገር ያሰበ ይመስላል። ዝና ማህሌትን አሁን ላይ ላይሽ አልፈልግም ጥፊልኝ ብሏታል ማለት ነው። ምክንያቱም አሁን ላይ ማህሌት አልቆላታል። ምንም የቀራት ነገር የለም። ጥቅም የሌላት ሆናለሽ። አሁን ለማናቸውም አታስፈልግም። ካሌብ አይፈልጋት፣ ዝና ይፈልጋት። ዝና ለራሱ የሚፈልገው ሰው አጥቷል። አሁን ላይ በካሌብ ያለውን እምነት ስላጣ በጣም ግራ ተጋብቷል። የሚያደርገውን ነገር አያውቅም። አሁን ዝና አሁን ላይ በጣም እየፈራ ነው የሚራመደው ለራሱ። ምክንያቱም መድብል መቼ እንዴት ሊይዘኝ እንደምችል አላውቅም። ስለዚህ ጥንቃቄ ማድረግ አለብን። እነዚህን ሰዎች ልንፈራቸው ይገባል፣ ልንጠነቅቃቸው ይገባል። ምክንያቱም በጣም ከባድና ኃይለኛ ሰዎች ናቸው፣ ልናጠፋቸው ይገባል በማለት እንግዲህ ለካሌብ እየነገረው ነበረ ማለት ነው። አሁን ላይ ዝና በካሌብ የነበረውን ሁኔታ፣ በካሌብ የነበረውን ክብር፣ ግርማ ሞገስ ሁሉን ነገር አጥቷል። አሁን ሁሉንም ነገር ስላጣ ግራ በመጋባት ሆኖ አሁን እየተማጸነ ነው የሚገኘው። ካሌብ እንዲያደርግለት፣ ካሌብ ቶሎ እንዲፈጽምለት፣ የልቡን መሻት እንዲሞላለት ይፈልጋል። ነገር ግን አሁን ላይ ካሌብ ምንም አይነት ስህተት መስራት አይፈልግም። ምንም አይነት ነፍስ እንዲያጠፋም አይፈልግም። ምክንያቱም ትንሽም ሆነ ትልቅ ነፍስ ያስጠይቀናል፣ በህግ ፊት ያስጠይቀናል። ስለዚህ አሁን ላይ ከመቼውም ጊዜ በላይ መጠንቀቅ ይኖርብናል። ምክንያቱም አንድ ሰው አንድ ብቻውን ሆኖ ይህን ሁሉ ነገር ማድረግ ከቻለ አሁን ላይ ሁሉ ነገር እየቀረበ ነው፣ እየደረሰ ነው። ሁሉ ነገር ፍጻሜ ላይ እየደረሰ ነው። አሁን ብሩክ ጋር ለመድረስ በጣም ትንሽ ጊዜ ነው የሚቀረው። ምክንያቱም
ምሳሌ የታገተችበትን ቦታ አውቋል። አሁን የጓደኛው ማለት ነው የልብ ወዳጁ የሆነው በፊት ደግሞ የመሀሌት ቀኝ እጅ የሆነው አሁን ላይ እሱ ስላለ የሚፈራ የሚሸማቀቅበት ምንም አይነት ምክንያት የለውም። ምክንያቱም ወንጀል እንዴት እንደሚሰራ በደንብ በስነ ስርዓት ያውቃል ማለት ነው። መድብል ሞገስ ምን ብሎ ነበረ? እኛ ብቻችን አይሆንም፣ በቃ የግድ ፖሊስ መግባት አለበት ሲል፣ አይ በፍጹም አይሆንም። ምክንያቱም ከዚህ በፊት እንግዲህ ለብሩክ ምን ብሎት ነበረ? ካለ ሙሲሳ አንተ ለፖሊስ አሳልፌ እሰጣለሁ ብትል ፖሊስ ሆነን እንጠብቃለን፣ ብትሞትም ሲወል ውስጥ ቀድመን ገብተን እንጠብቃለን፣ የትም ቦታ ብትሄድ ቀድመን እኛ ነው የምናገኝህ በማለት እንግዲህ ተናግሮ ነበረ ማለት ነው። ስለዚህ አሁን ሁሉ ሰው የነሱ ነው። ምክንያቱም ፖሊሱን ብትሉ የነሱ ነው፣ እያንዳንዱ ነገር የነሱ ነው። ምክንያቱም ገንዘብ የማይገዛው ነገር የለም። እነሱም የገዟቸው በገንዘብ ነው። ማህሌትን የገዟት በገንዘብ ነው። ኤፍራታም እንግዲህ መድብልን ልትመርዘው የነበረችው በገንዘብ ነው። አስፈራርቷትም ገንዘብም ተቀብላም ነበረ ያልታደርግ የነበረው። ስለዚህ ገንዘብ የማይገዛው ነገር እንደሌለ ስለሚያውቁ እጃቸው ረጅም ስለሆኑ ወንጀላቸው እስከዛሬ ድረስ ተሸፋፍኖላቸው የሚኖረው ህግ ሳይኖር ቀርቶ ሳይሆን ከህግ ቦታ ውስጥ የነሱ የራሳቸው የሆነ ሰዎች የሚገዟቸው የሚያስተዳድሯቸው ሰዎች ስላሉ ነው። ጡረተኛ ሰዎች ስላሉ ነው። ስለዚህ በምንም ሁኔታ ፖሊስ አይደርስልንም። እንዲያው በህይወት እንኳን ቢኖር ብሩክ በህይወት መውጣት አይችልም፣ ያጠፉታል፣ ያሸሹታል ብሏል ማለት ነው መድብል። ስለዚህ ያለን አማራጭ እና ያለን እቅድ ኦፕሬሽን መስራት ነው። ኦፕሬሽናችንም በአጥርም ይሁን በበርም ይሁን በመስኮትም ይሁን ብቻ ከዛ ግቢ መግባት አለብን እንደምንም ብለን። ምክንያቱም ከዛ ግቢ ከገባን ወይ ሞቷል ወይ ደግሞ በህይወት ይኖራል። አንድ ነገር እናውቃለን። ስለዚህ ከዛ ከገባን በኋላ ለፖሊስ ቀጥታ እናሳውቃለን። ፖሊስም መጥቶ ያግዘናል ብሏል ማለት ነው። አሁን ላይ ሞገስም ተስማምቷል። ሞገስም ወይ ሞት ወይ ድህነት ብሏል። እንግዲህ ከሶስት አንዳችን የሚሰዋ ሰው ሊኖር ይችላል። ነገር ግን ደስ እያለን ነው። አንተም ለጓደኛ እኔም ለወንድሜ ያኛውም የልብ ወዳጅ ጓደኛዬ ለአንድ ሰው ስንል ለአገራችን ስንል ለምንወደው ስንል ህይወታችን አሳልፈን ብንሰጠው ችግር የለውም ብሏል ማለት ነው። ምክንያቱም ለምትወዱት ለምታከብሩት ሰው ለራሳችሁ ለሆነ ሰው ህይወታችሁን ሳሰስቱ ብትሰጡት ምንም የምትጸጸቱበት ነገር የለም። ብቻ ግን አሁን ላይ ብሩክ ከዛ የሚወጣበትን ነገር ነው እያቀዱና እያሰቡ ያሉት ማለት ነው። ስለዚህ ሉላና ጠበቃውም ወደ ቤት አመርተዋል። እንግዲህ ጠበቃውም ቤት ውስጥ በመግባት እንግዲህ አልጋ ላይ ተቀምጦ ነየኔ ቆንጆ እዚህ ቁጭ በይና አጠገቤ ሆነሽ አውሪኝ። እንዴት ነው አንቺን የመሰለ ቆንጆ ከዚህ ከአንዲት ክላስ እንዴት ነው እዚህ ሰውዬ ጋር የምትኖሪው ገንዘብ ሳይኖርሽ? አንቺ እኮ በጣም ልዕልት ነሽ። ስለዚህ እንዳንቺ አይነት ሴት ደግሞ ብልጥ ልትሆኝ ይገባል። ብልጠትሽን ተጠቀሚበት፣ ውበትሽን ተጠቀሚበት። ቆንጆ ሰዎች እንደገና ደግሞ ብልጥ ሴቶች በውበታቸው ይጠቀሙበታል በማለት እንግዲህ ሌላ ነገርን እያሰበን የሚገኘው እሷም ሴሰኛ ነህ አንተ በጣም ውጣልኝ ከዚህ ይሄ ልትነግረኝ ነበረ እንደ ገባኸው ውጣልኝ፣ አሁን ሞገስ ሳይመጣ ውጣልኝ፣ ከመጣ ትልቅ ችግር ይፈጠራል እያለችው ነበረ። ነገር ግን ሞገስ እየገሰገሰ ነው ወደ ቤት ሊገባ። እሷ እባክህ ውጣልኝ እያለችው እያለ እጇን ይዞ እየጎተታት ነው። ከባድ ችግር ሊፈጠር ነው። ሞገስም ግስጋሴውን ጨምሯል። ምሳሌም ቅድስትን እያስጨነቀሻት ነው። አባቴ ናፈቀኝ፣ አባቴ እኮ በጣም ነው ናፈቀኝ፣ ግን የት ሆኖ ነው ግን ለምንድን ነው የማይመጣ በማለት ላይ ትገኛለች። ቅድስትም እውነታውን እነግርሻለሁ፣ ግን ከዚህ በኋላ ማዘንም መከፋትም የለብሽም በማለት ላይ ትገኛለች። እሷም እውነቱ ምንድን ነው? ቆይ እውነታው ምንድን ነው? የቱ ነው እውነቱ? እስኪ ንገሪኝ በማለት እየተጨነቀች ትገኛለች። ቅድስትም ግራ ገብቷታል። በቃ ሞቷል ልበላት እንዴ? ከዚህ በኋላ አይመጣም ተስፋ ቁረጭ ልበላት እንዲህ በማለት ትገኛለች። ምን እንደምትላ ግራ ገብቷታል ማለት ነው። ቅድስትም አሁን እኔ እናትሽ አይደለሁም እንዴ? እኔ እናት ወጅኝም በቃ ተረጋጊ ስትላት አንቺን እወድሻለሁ ግን ከአባቴ ቀጥሎ ነው አንቺን የምወድሽ በማለት ተደምጣለች። ምሳሌ እኔም እኮ ከአባትሽ ቀጥሎ ነው አንቺን የምወድሽ ብላታለች። እንዲህ ቆይ አባዬን ተወጂዋለሽ እንዴ? አንቺ አባዬን ከወደድሽው እኮ ለአባዬ ሚስቱ ነች ስትላት፣ አዎ ሚስቱ ነኝ፣ ሚስቱ ለመሆን እኔ ምን ያንሰኛል ብላለች ቅድስት። ቅድስት በጣም ነው የምትወደው፣ በጣም ነው የምታፈቅረው። እንግዲህ ደላላውም አፈቅርሻለሁ እያለ እያዛጋት ነው። እኔ በጣም የማፈቅረው የምወደው ቢኖርም ባይኖርም ቢመጣም ባይመጣም የምጠብቀው በፍቅር የምሳሳለት ሰው አለኝ በማለት
ለደላላው እየነገረችው ነበረ። መርዞም አሁን ላይ እያዘጋቸው ነው። አንዴ ዳጣን አፈቅርሻለሁ፣ አንዴ ደግሞ ቅድስትን አፈቅርሻለሁ፣ ሁሉንም አፈቅርሻለሁ በማለት እንግዲህ ዳጣም ቆይ ፍቅሩን ልሸጠው ነው እንዴ ብለዋለች ማለት ነው። አሁን ላይ ሞገስ እየገሰገሰ ሲገባም ሉላና በቃውም እየተጓተቱ ሲያገኛቸው ሞገስም ራሱን መቆጣጠር አልቻለም። ደንግጧል። ያየውን ነገር ማመን አቃተው። ወይኔ በቃ ለዚህ ነው ነበረ እኔ ወስዳታለሁ ያልከኝ ሉላ፣ እንዴት እንዴት ታደርጊያለሽ? ምክንያቱም እንዴት እስከዚህ ድረስ ምን ያህል ብትፈቅጂለት ምን ያህል እሺ ብትይ ነው አልጋ ድረስ የመጣሽው? በማለት በዚህ ጉዳይ አሁን ትልቅ ጦርነት ተፈጥሯል። በቃ እየደበደበው ነው የሚገኘው። አሁን በጣም ከባድ ነገሮች እየተፈጠሩ ነው። ሌላ ጠላት አፈርተዋል። ሌላ ጦርነት የዝና አልበቃ ብሎ ከዝና እየሸሹ ይሄ ደግሞ ሌላ ጣጣ ይዞባቸው መጥቷል። ምን እንደሚያደርግ ግራ ገብቶታል። ሞገስ በበኩሉ ቆይ ሉላ ካንቺ ይህን አልጠብቅም፣ ምክንያቱም ለእኔ ስቲ ነፍስሽን ህይወትሽን እንደምትሰጭ ነበረ ማውቀው፣ አንቺ ግን ካልጋ ድረስ ይዘሽው መጣሽ፣ እንዴት ስታስገቢዋለሽ? በማለት ሲጠይቃት እሷም ልፈርምልሽ ውስጥ ገብቼ ፈርሚና ወረቀቱን ይዤ ልሄድ ስላለኝ ነበረ እኔ እንደዚህ መሆኑን አላወቅኩም ነበረ። ሞገስ ተረጋጋ፣ ሞገስ ሰማይ እያለችው ነበረ። ሞገስም ያየውንና የሰማውን ነገር መቆጣጠር አልቻለም ነበረ። መድልብን በበኩሉ መሄድ ይኖርብናል በማለት ጉዟቸውን ቀጥለዋል ማለት ነው። ሲደርሱም ከባድ ነገር ነበር የተፈጠረው። ግቢው ሙሉ ሰው ነው። ግቢው ሙሉ ልክ ወታደር በወታደር የታጠረ ነው የሚመስለው። አሁን ይህ እንዴት ነው ማሸነፍ የምንችለው በማለት እየተነጋገሩ ነበር። ነገር ግን መጀመሪያ አንዳንድ እየሆነ ልንሄድ ይገባል። ምክንያቱም አንድ ሰው ብቻ ነው ብለው እሱን ለማጥቃት ሲሞክሩ፣ ከዛ ደግሞ ሌሎቻችን ገብተን ብሩክን ማየት ይኖርብናል። ብሩክን አንዳችን ፊት ለፊት ተጋፍጠን አንዳችን ደግሞ ብሩክን እንደምንም ብለን ማውጣት ይኖርብናል በማለት እንግዲህ ጉዟቸውን ጀምረው ነበረ ማለት ነው። በዚህም ጉዳይ እንግዲህ ብሩክን አግኝተውታል። ብዙ ቢጎዳም ብዙ ቢያሰቃዩትም ነገር ግን በህይወት አግኝተውታል። ወደ ቤት መልሰው ይዘውት መጥተዋል። ከብዙ መስዋዕትነት እና ከብዙ ጦርነት ከብዙ ድብድብ በኋላ እውነት ለመናገር ብሩክ ስለመጣ በጣም ነው ደስ ያለን። በጣም እውነት በጣም ቅድስትና ምሳሌም በጣም ነው ደስ ያላቸው። ማመን አልቻሉም። በቃ እውነት ብሩክ ነህ፣ እውነት ጋሼ ነህ፣ እውነት መጣህ በማለት እንግዲህ በፈገግታ በቃ እያቀፉ እየሳሙት ነው። ሁሉም ደስ ብሏቸዋል። አሁን ላይ መድብልም በበኩሉ አሁን ብሞት ምንም አይቆጨኝም፣ ከዚህ በኋላ የማጣው ነገር የለኝም፣ ወንድሜን ማግኘት ነበር ፍላጎቴ፣ ወንድሜን አግኝቼዋለሁ፣ ዛሬውኑ ብሞት ዛሬውኑ ብሰዋ ምንም አይመስለኝም፣ ሁሉ ነገር ተፈጸመ፣ በጣም ነው ደስ ያለኝ፣ በቃ ወንድሜን በአይኔ ያየዋለሁ ብዬ አስቤ አላቅም ነበረ፣ ነገር ግን የፈጣሪ ፍቃድ ሆኖ ረዳኝና ወንድሜን አይኔን በአይኔ ማየት ቻልኩኝ፣ ያደራ ልጅንም ለአባቷ መልሼ የሰጠውኝ በማለት ተደምጧል። እስኪ የተሰማችሁን ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልኝ። ቤተሰብ ምን ተሰማችሁ? እንዴት ሳያችሁት? ቀጣይስ ምን ሊፈጠር ይችላል ብላችሁ ታስባላችሁ? አሁን ላይ ልብ አንጠልጣይ ነው። አሁን ላይ ዝናና መድብል ሁኔታቸውን ማየት እንፈልጋለን። እንዴት ይሉ ይሆን? ይሄን በሰሙ ጊዜ ውሳኔያቸውስ ምን ይሆናል የሚለውን ነገር በቀጣይ ፓርቲ ይዤላችሁ መመጣ ይሆናል። አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ ተወዳጆች። ባይ ባይ።